በስላሴ ስም በትዕምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ ሕዝበ ክርስቲያን በሙሉ ሊቃውንተ ቤተ ክርስቲያን፣ የቤተ ክርስቲያን ልጆች፣ የመስቀል ልጆች፣ የጥምቀት ልጆች፣ የወንጌል ልጆች፣ የቅዱሳን የአባቶቻችን የነ ቅዱስ ላሊበላ የነ ቅዱስ አቡነ ሊባኖስ የቃል ኪዳን የበረከት ልጆች የእመቤታችን የወላዲታ አምላክ የአስራት የበኩራት ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንደምን ከረማችሁ? የእግዚአብሔር ቃሉ መቼም በመላእክት ዘንድ በቅዱሳኑ ዘንድ ምግባቸው የሆነው አይጠግቡትም። ዘወትር ጾሙም ጸሎቱም ትሩፋቱ ስግደቱ ሁሉ አይጠግቡትም። እኛ ደግሞ ሰብአ ዓለም እንዳቅማችን እንኳን ቤተ ክርስቲያን ከተወሰኑ ቀናት አንድ ቀን ስንመጣ በተመስጦ ሆነን እንድንሰማ ነው። እንግዲህ በቤተ ክርስቲያን ስም መልእክታችንን የምናስተላልፈው የተወሰነ ደቂቃ ነው። እንግዲህ መልእክቱ ምንድነው የሚሆነው? ጌታ በወንጌል ብፁዓን እለ ይረህቡ በእንተ ጽድቅ ብፁዓን እለ ይረህቡ ወይጸምዑ በእንተ ጽድቅ፣ ስለ ጽድቅ የሚራቡ ሰዎች ብፁዓን ናቸው። ስለ ጽድቅ የሚራቡ የሚጠሙ ሰዎች ብፁዓን ናቸው። እስመ እሙንቱ ይጸግቡ ወይረዊው፣ እነሱ ይጠግባሉ ይረኩማልና ይላል ጌታ በወንጌሉ በማቴዎስ ወንጌል በምዕራፍ 5 ከቁጥር 6 ላይ ማለት ነው። እንግዲህ በዚህ መሰረት ጌታ ጾምን እንዴት እንዳስተማረ በአንቀጸ ብፁዓን የሚጾሙ ሰዎች ማለት ነው። ስለ ጽድቅ ብለው ጽድቅን ለማግኘት ብለው መንግስተ ሰማያትን ለማግኘት ብለው ምን የሚሉ ሰዎች ማለት ነው? የሚጾሙ ሰዎች ብፁዓን ናቸው ተብሏል። እነሱ ይጠግባሉና ይረካሉና ሲል ምንድነው? መንግስተ ሰማያትን ይወርሳሉና ነው። መንግስተ ሰማያትን ይወርሳሉና እንግዲህ ጾም የመንግስተ ሰማያት መውረሻ እንደሆነች ነው። አዳሰ ይተዋረስ ዓለመ ነው የሚለው ሊቁ ቅዱስ ያሬድም በጾመ ድጓው ላይ ምንድነው ያለው? በንጹህ ዘጾመ በከናፍሪሁ ማዕጾ ዘሴመ አዳሰ ይተዋረስ ዓለመ ነው። ነቅቶ ተግቶ የጾመ የጸለየ የሰገደ የትሩፋትን ስራ የሰራ ሁሉ ምንድነው የሚለው? አዲስቷን ሀገር መንግስተ ሰማያትን እግዚአብሔር ለሰው ልጆች ያዘጋጃትን ዓይን ያላያት ጆሮ ያልሰማችውን መንግስተ ሰማያትን ይወርሳል ነው። ይህንን ካልነ እንግዲህ ጾም ምንድነው? የጾም ትርጓሜ ምንድነው ስንል እንግዲህ ጾም ምን ማለት ነው ብለን ስንናገር ጾመ ጸዊም ጸዊሞት ከሚለው ወይም ጾመ ይጸውም ይጹም ከሚለው የግዕዝ ግስ ቋንቋ የተገኘ ነው። ይሄ እንግዲህ ጻመው ከሚለውም ጸመው ከሚለውም ጭምተኛ ሆነ ደከመ ከሚለው ጻመው ብሎ ደከመ ከሚለው የግዕዝ ቋንቋ በሱርስትና በዕብራይስጥም በግዕዙም በአረቡም ያው ይሄ ምስጢር ይገናኛል። በዕብራይስጥና በሱርስቱ ምንድነው የሚለው? ጻም ይላል። ሁላቸውም እንግዲህ ቋንቋዎች ሁሉ ይገናኛሉ። እንግሊዝኛው ከአማርኛው፣ አማርኛው ከግዕዙ፣ ግዕዙ ከዕብራይስጡ በተለይ አበልሳናት ከተባለው ከግዕዙ ከዕብራይስጡ ከግሪኩ ከሁሉም ከአረቡ ይገናኝ። አረቡ ደግሞ ጻመ ይላል ማለት ነው። እንግዲህ አጠቃላይ ጾምን ምን ሆኖ እናገኘዋለን? ሕገ እንስሳትም ሕገ ሰብም ሕገ መላእክትም ስርዓተ መላእክትም ስርዓተ ሰብም ሆኖ እናገኘዋለን ማለት ነው። ጾም እጅግ አስፈላጊ ነው። እጅግ በሕይወታችን ውስጥ ሚና ይጫወታል። ምን ለማድረግ ነው? የሚገርም ነው። የጾም ጥቅም እንግዲህ በምንም ሊገመት ሊወሰን ሊገመገም አይችልም። ብዙ ነው ጥቅሙ እና
ጌታ ባለቤቱ ራሱ ይህንን ምን አደረገው ማለት ነው? የሥራው ሁሉ የትሩፋት ሁሉ መሰረት ነው ያደረገው። የትሩፋት ሁሉ የሥራው ሁሉ መጀመሪያ መሰረት ነው ያደረገው ጾም ነው። እና ምን ማለት ነው ሲተረጎም ሁላቸውም ሐረመ የሚለውንም ግስ ይዞ ይገኛል። ህርመት ወይም ትህርምት ማለት ነው። ቀኖና የሚለውም ቅጣት ማለት ነው። እንግዲህ በብዙ ትርጓሜ ተጋድሎም ማለት ነው። ድካም ማለት ነው። አዎ መተው ማለት ነው። መታቀም ማለት ነው። መከልከል ማለት ነው። ተከልኦተ ብእሲ እመብልዕ ሰው ከምግብ የሚከለከለው መከልከል ማለት ነው። እንግዲህ አሁን ምን እያደረግን ነው? የጾምን ትርጓሜውን እያስቀመጥን ነው ማለት ነው። ሰው የሰው ልጅ ከምን የሚከለከለው መከልከል ነው፣ ከምን የሚጠበቀው መጠበቅ ነው ካልነ፣ አዎ ከምን የሚጠበቀው መጠበቅ ነው ካልነ ከምግብ ከጥሉላት መባልዕት ከነዚህ ሁሉ የሚከለከለው ከነዚህ ብቻ አይደለም። የሚከለከለው ከምንድነው? ሊቁ ቅዱስ ያሬድ ይጹም አይን ብሎ እንደተናገረው፣ ይጹም ልሳን ብሎ እንደተናገረው፣ እዝነኒ ይጹም እምሰሚዐ ሕጹም ብሎ እንደተናገረው አጠቃላይ አይናችን ክፉ ከማየት ይጾማል፣ ይከለከላል፣ ይጠበቃል ማለት ነው። ጆሮአችን አንደበታችን ደግሞ ክፉ ከመናገር በተለይ በአሁኑ ሰዓት በአሁኑ ሰዓት በተለይ እንደው የሰውን አእምሮ ማቁሰል ወዳጅ መስሎ ጠላት መሆን በጾሙ ሰዓት በሐሜት በተንኮል በቂም በበቀል መያዝ ከዚህ ነው የምንጾመው። እሉን ብንጾመው ያው እንግዲህ አጥተንም ተቸግረንም ልንጾመው እንችላለን። በዘመነ አጸባ ልንጾም ልንቸገር እንችላለን። ከዚህ የተነሳም ልንጾም እንችላለን በማጣታችን ምክንያት። ይሄ ግን ለእግዚአብሔር ብለን የምንጾመው ስለሆነ እንግዲህ የምንከለከለው የምንታቀበው የምንጠበቀው ስለሆነ ምን ተብሏል ማለት ነው? ጾም መጠበቅ ተብሏል። ህርመት ወይም ትህርምት ይባላል። የዚህም ትርጓሜ አንድ ነው። ቀኖና ከሚለውም ጋር ይያያዛል። ምን ማለት ነው? ቀኖና ማለት ስርዓት ወይም ደግሞ ቅጣት ማለት ነው። ሰውየው በአንድም በሌላም በአንቀጸ ንስሐ ቀኖና ተሰጥቶት ቅጣት ተሰጥቶት የሚወስደው ቅጣት ስለሆነ ይሄ ነው። ምን አለ አረጋዊ መንፈሳዊ? ጾመ ከመ ይመሃርከ ስርዓተ ተጋድሎ ወመዊኢ ይላል። ጌታ ስላንተ ምን ያስተምርህ ዘንድ ነው? የትሩፋትን ስራ መጋደልን ድል መንሳትን ያስተምርህ ዘንድ ጾመ አለ ጌታ። እንግዲህ እንደምታዩት በዚህ አብይ ጾም ያው መጀመሪያ የሥራው ሁሉ መሰረት ያደረገው ጾም ነው። ጾም ማለት እንግዲህ ተጋድሎ ማለት ነው። አሁን በአብይ ጾም ክርስቲያኖች ምን ላይ ናቸው? ተጋድሎ ላይ ናቸው። ሰይጣን በአንድ በኩል እንዲበሉ ብሉ ይላቸዋል፣ ጾሙን ሻሩ ይላቸዋል። ፈተና አለ በአብይ ጾም። ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ከዲያብሎስ ተፈትኖ ምን አለ ማለት ነው? ድል ንሱ አለ ማለት ነው። አንደኛው ድል መንሻ ማን ነው ማለት ነው? ድል ጽኑዑ እስመ አነ ሞእክዎ ለዓለም ይላል ጌታ በዮሐንስ ወንጌል 16 መጨረሻው ቁጥር ላይ ምንድነው የሚለው? እኔ ዓለሙን ድል ነስቼዋለሁና እናንተም ድል ንሱ ያለው ጾም ነው ማለት ነው። ስለዚህ ጾም ምንድነው ማለት ነው? ድል የምንነሳበት ማለት ነው። ድል የምንነሳው ግን ብሉ እያለን ምን ስንል ነው ማለት ስንጾም ለማን ብለን? ለአምላካችን ብለን። እሱ የሚጠቅመው ነገር የለም። እሱ የጾመው ለሱ ጾም የሚጠቅመው ሆኖ አይደለም። እኛ ግን የምንጾመው ለኛ ብለን ነው። እኛ ምግባራችንን ጾም፣ ጸሎት፣ ስግደት፣ ሃይማኖት ብንይዝ ምን ማለት ነው? የምንጠቀመው እኛ ነን እንጂ ለጌታ ለልዑል እግዚአብሔር እንቲረብሆ ለእግዚአብሔር አንተ ስራህን ብታቀና ንጹህም ብትሆን በሃይማኖት የጸናህ በምግባር የተካከልክ
ብትሆን ለእግዚአብሔር የሚጠቅመው ነገር የለም አንዳችም ነገር። እንግዲህ ምን ማለት ነው? ጾም ተጋድሎ፣ መንፈሳዊ ተጋድሎ ማለት ነው። እነዚህ አጠቃላይ እንግዲህ ከዚህ ከግዕዙ ላይ ስንነሳ እነዚህ ያው አንድ ነው ስራቸው። የሚገርመው ልሳናቱ ቋንቋዎቹ ሁሉ አንድ ሆኖ ይገናኛሉ። ይሄ ይገርማን። እግዚአብሔር ገላጫቸው አንድ ልዑል እግዚአብሔር ሁለቱንም ቋንቋ የሰጠ የገለጸ ቋንቋን የሚያናግር የእንስሳትን ድምፅ የሰውንም እንግዲህ ቋንቋ የገለጸ ማን ነው ስንል ልዑል እግዚአብሔር እንደሆነ ማለት ነው። ልዑል እግዚአብሔር እንደሆነ ልዑል እግዚአብሔር እንደሆነ ነው የሚያመለክተው። በሁሉም ግሶች በግዕዙ በብዙ ግሶች እንግዲህ ተመልክቷል ማለት ነው። በሌሎቹም ቋንቋዎች እንደዚህ ሆነዋል ማለት ነው። ስለዚህ ትርጓሜያቸው ከምን ይገባሉ? ድል፣ የክርስቲያኖች ድል ማለት ነው ጾም። ለምንድን ነው ስንል ጌታ በገዳመ ቆሮንቶስ ጾሞ ጠላታችን ዲያብሎስን ድል የነሳበት ስለሆነ አረስተ ኃጣውእን ድል የነሳባቸው ስለሆነ እነ ትዕቢትን እነ ስስትን እነ ፍቅረ ነዋይን ዛሬ ዓለሙን የሚያሽከረክሩትን መከራ ይሄንን ሁሉ የምናየውን የምንሰማውን መከራ ሰላም ማጣት ሁሉ ጦርነት ሁሉ ያመጣውን ይሄንን ሁሉ በምንድን ነው ድል የነሳው? ተከውኑ ገባርያነ ሰላም ይላል ሊቁ ቅዱስ ያሬድ። እንደዚህ ከሆነ ሰላምን ታገኛላችሁ ማለት ነው። በግልባጩ በጾም ምን እናገኛለን ማለት ነው? ሰላምንም እናገኛለን ማለት ነው። ስለዚህ እንግዲህ የጾም ትርጓሜ ይሄንን ይመስላል። የጾም ጥቅሙ ደግሞ ሁለተኛው ክፍል ምንድነው ስንል ጾም እንግዲህ ጾም ትፈውስ ቁስለ ጾም ወተአጸምም ኩሎ ፍትወታተ ዘሥጋ ለወራዙት ትምህሮሙ ጽሙና ይላል ሊቁ ቅዱስ ያሬድ። ምንድነው አንደኛው ጥቅም ያለ እንደሆነ ለወራዙት በተለይ ለወጣቶች መረጋጋትን ማለት ነው። ሕዋሳታቸው እንዲረጋጋ፣ ንጽህናን እንዲይዙ፣ ሃይማኖታቸውን እንዲጠብቁ የቀረ አይቻልም። ያለ ጾም ፍጡር ሆኖ ሰው ሆኖ መኖር አይቻልም፣ መረጋጋት አይቻልም። ጾም ልጓም ነው። የሰውነታችን ልክ እንደ ልጓም ሆኖ የሚገዛው አለበለዚያ እንዲህ ብሎ የሰው ልጅ እየጾመ እየተራበ በመከራ ውስጥ እየኖረ በጦርነት ውስጥ እየኖረ እንደዚህ ብሎ እንኳን ለእግዚአብሔር ምን ያህል እንዳልተመቸ ታውቃላችሁ፣ ትረዳላችሁ። የሰው ልጅ እንግዲህ የሰው ልጅ በመከራ እንኳን ሆኖ እንደዚህ ሆኖ እንኳን የሚገርመው እንደዚህ ሆኖ ጾም ከሌለ ይሄ ወጣቱ ሰውነቱን መቋቋም አይችልም በፍጹም። ዝም ብሎ የሚበላ የሚጠጣ ከሆነ ተመለከቱ ምን አለ? ትምህሮሙ ጽሙና ነው፣ መረጋጋትን፣ ጸጥታን። ይሄም ከዚሁ ጽሙና ማለትም ትዕግስትን ለማግኘት ትህትናን ለማግኘት መረጋጋትን ለማግኘት ምን ይጠቅማል ማለት ነው? ጾም ነው። ጾም ንጽህናን ለማግኘት። አለበለዚያ የሰው ልጅ እንደ ልቡ አበላ እንደምን ይሆናል? ግብረ እንስሳትን ነው የሚፈጽመው። እንደ ሰዶም እንደ ገሞራ ሰዎች ይሆናል ማለት ነው። ጾም ስርዓተ ሕዋሳትን ስርዓተ ተመግቦን ያመጋገብንም ስርዓት ጭምር ታስተምራለች። አለበለዚያ የሰው ልጅ 24 ሰዓት ምን በተለይ የተለያየ ምግቡን ዝም ብሎ ኬኩንም ዳቦውንም ሙዙንም ሌላውንም ተመልከቱ አንዴ አረቂውንም ጠጁንም ጠላውንም ሁሉንም አደባልቆ ዝም ብሎ ተፈቅዷን ብሎ የሚበላው ከሆነ ተመልከቱ በሽታ እንደሚያመጣ ተመልከቱ። አለ ይውሮ ማለት ነው። የሆነ ሁሉ አደባልቆ ዝም ብሎ የሚበላው ከሆነ ሰውየው አይደለም እየቆየ ወዲያውኑ በሽታ እንደሚታመም ይሄ ታወቀ ነው። ምንን ይጠቅመናል ማለት ነው? መጠነ ስርዓተ ምግብን ማለት ነው። አባቶቻችን እንደውም የቅዱሳን ምግባቸው ምን መሰላችሁ? ቆቅ የሚመገበው አሉ በዘመናቸው ሁሉ፣ ቆጽለ ዕፅ የሚመገባሉ፣ ያው ብቻ ምግባቸው። ፍሬ ዕፅ የሚመገቡ አሉ፣ አንድ ምግብ ብቻ ማለት ነው፣ አንዲት ብቻ። ሽምብራ ብቻ የሚመገቡ አሉ።
መንፈቀ ህብስት ከሰማይ ወርዶላቸው የሚመገቡ አሉ። ቅዱሳንም በአንዲት ምግብ ብቻ ማለት ነው። ዓለሙ ግን ምን እያደረገ ነው? የተለያየ ምግብ ሲመገብ የተለያየ ደዌ። ተመልከቱ እንግዲህ ምን ይጠቅመናል ማለት ነው? የጾም ጥቅሙ ማለት ነው እንግዲህ ተመልከቱ። ለጤናም ጥቅም ሆነ ማለት ነው። ያላቸው ሰዎች አለን ብለው የተለያየ ምግብ በቀን ማለት ዛሬ የበሉትን ከጧት የበሉትን ለቁርስ የበሉትን ለምሳ የበሉትን ለመቼ የበሉትን ለራት የበሉትን አይደግሙትም። ቅዱሳን ደግሞ ልብሳቸው አንድ ናት፣ ምግባቸው አንዲት ናት፣ ሌላውም ሁሉ ምንድነው አንዲት ናት። ይሄ የሚገርም የሚደንቅ ነው። ይሄ እንግዲህ አንድ አይነት ነው ማለት ነው። ዓለሙ ካለው እንዲህ ነው። ምን ያስተምረናል ጾም ማለት ነው? ይሄ አመጋገባችንን እንድንመጥን፣ አዎ ለስጋም ለነፍስም ነው ማለት ነው። ጤና እንድናገኝ። አሁን ብዙዎቹ ደዌያት በዓለም ላይ የሚከሰቱት ከምን? አዎ እንግዲህ ይሄን የስብ ምግብ፣ የተለያየ ምግብ፣ ብዙ ምግብ ከመመገብ ብዛት የሚመጡ ደዌያት አሉ፣ በሽታዎች አሉ። ለጸጋ የሚሰጡ አሉ፣ ለቅዱሳንም የሚሰጧቸው ደዌ አሉ። በኃጢአት የሚመጣብን ደዌ አለ። በተለያየ ለበረከት እግዚአብሔር ለቅዱሳኑ ለምነውት ደዌ ስጠን፣ አለበለዚያ ሰውነታችን እንደውም እየጾሙ እየጸለዩ እንኳ የጾሙ የጸሎቱ የስግደቱ መጨመሪያ ምን ይሰጣቸዋል? ደዌ። ለምን ሲባል ይህንን ሰውነታችን እንስሳዊ ስንትናቸውን ገዝተው ወስነው ለመያዝ ማለት ነው። ይህን ይረዳናን። ለወጣቱ ምንን ያስተምራል ማለት ነው? ምንን ያስተምራቸዋል ማለት ነው? ጽሙናን፣ መረጋጋትን፣ ንጽህና እንዲይዙ፣ ሀገራቸውን እንዲጠብቁ፣ ቤተክርስቲያናቸውን ተረጋግተው። አለበለዚያ በወጣትነት በእሳትነት ህይወታቸው ኃጢአቱንም ጽድቁንም አጭደው ሰርተው በነፍሳቸው ወደ የት ይገባሉ ማለት ነው? ወደ ሲኦል፣ ወደ ገሃነም። በስጋቸው ደግሞ በዚህ ዓለም ማረሚያ ቤት አዎ ይወርዳሉ፣ ይታሰራሉ ማለት ነው። አዎ ስለዚህ ጾም እንግዲህ ሌላው ጾም ምን ይጠቅመናን ካልነ ምን እንድንል ማለት ነው? ለእግዚአብሔር ለመገዛት። አዎ ምንን ለማግኘት? አቂበ ሕግን ለመያዝ። ምን ለማድረግ? ሕጉን ለመጠበቅ። ስንጾም ማንን እናገኛለን ብያችኋለሁ? ትህትና እናገኛለን፣ እንይዛለን ማለት ነው። ስንጾም ምን እናገኛለን ማለት ነው? ራእይን እናገኛለን ማለት ነው። ምክንያቱም እየጾምን እንዳለን ተጋድሎ ነው ብያችኋለሁ። ጾም እና ይረበናን፣ ረሃብ አለ በጾም ሰዓት አይደለ? በተለይ ያው ጸላኤ ሰናይ ሰይጣን ስለሚፈታተን ብሉ ብሉ ስለሚል በዚያን ሰዓት ያው ፈተና አለ። ባለጸጋው የጾመ ጊዜ ለካስ ረሃብ እንዲህ ነው ብሎ ለማን ይራራል ማለት ነው? ለታችኛው ለተራበው ለወደቀው፣ አዎ ከሰካሽ ለሚለምነው፣ ቁራሽ እንጀራ ለሚለምነው፣ ጽዋ ውሃ ለሚለምነው ምን ይላል ማለት ነው? አዎ ይማራን ከጾም ማለት ነው። ለካስ እንዲህ ነው ብሎ ለምጽዋት ይዘጋጃል ማለት ነው። ለምጽዋት ምንን ታስተምራለች? አሁን ምጽዋትን ታስተምራለች ማለት ነው። ምጽዋትን አቂበ ሕግን አጠቃላይ ምንን ፍቅርንም ታስተምራለች። የሰው ልጅ ክርስቲያኖች አብረው ሲጾሙ፣ አብረው ሲሰግዱ፣ አብረው ሲጸልዩ ምን እያደረጉ ማለት ነው? ፍቅርን እያመረቱ ማለት ነው። ፍቅርን እያመረቱ አቂበ ሕግን የእግዚአብሔርን ሕገ እግዚአብሔርን እንድንጠብቅ ትረዳናለች ማለት ነው። ለምን ስንል እስመ ሙሴን ጾመ በደብረ ሲና። ሙሴ በደብረ ሲና 40 መዓልት 40 ሌሊት ጾሞ ምንን አገኘ? ሕገ እግዚአብሔር ነው። ሕገ እግዚአብሔርን ተቀበለ ይላል። የእግዚአብሔርን ሕግ ተቀበለ ይላል። እነ ኢያሱ ምን አደረጉ? ፀሐይን ያቆሙት በምንድን ነው? በጾም ነው። ሕዋሳቱን ሁሉ ለመያዝ ገትቶ ይዞ አባቶቻችን በመጽሐፈ መነኮሳ በሥርዓተ መነኮሳቱ ምንድነው የሚያደርጉት? ጾም ዘዘወትር ነው። አጠቃላይ እየቆዩም ይተዋሉ፣ በተመስጦ ይሄዳሉ። ስጋቸውን ትተው በዚህ ዓለም ስጋቸውን ትተው በተመስጦ ይርቃሉ፣ ከእህል ከውሃ ተለይተው። እነ ቅዱስ ጳውሎስ
ወደ ሶስተኛው ሰማይ ሲመጠቁ ምን እየተመገቡ ነው? እስቲ ንገሩኝ። እነ ኤልያስ ያረጉት እኮ በጾም በጸሎት ነው። ከገጸ ሞት ከዚህ ከሞት የተሰወሩት እነ ሄኖክ፣ እነ ኤልያስ፣ እነ ዕዝራ፣ እነ መልከጼዴቅ መጀመሪያ ሥርዓተ ብሕትውና ሥርዓተ ጸሎትን የተማሩት እኮ በምንድን ነው ያገኙት? እግዚአብሔርን ያገኙት በጾምና በጸሎት ነው። ሁሉንም ነገር የምናገኘው በጾም ነው። የሰው ልጅ ካልጾመ ካልጸለየ ካልሰገደ የትሩፋት ስራ ካልሰራ ምን ሃይማኖት አለው? ዋናው መሰረታቸው አምዳቸው ያለ ሃይማኖት ብንሰግድ፣ ያለ ሃይማኖት ብንጾም፣ ያለ ሃይማኖት ብንጸልይ፣ ያለ ሃይማኖት ብንመጸውት፣ ያለ ሃይማኖት ሰማዕትነት ብንቀበል ከንቱ ነው፣ አይቻልም። ብንጾም ዋናው ሃይማኖታቸው ዋናው ሃይማኖት ነው። ሃይማኖትን ይዘን ደግሞ በሃይማኖታችን እንደ በዐቢይ ጾም፣ በሰባቱ አጽዋም፣ በሌላውም ጾመ ንስሐ መምህረ ንስሐችን በሚሰጡን በዚያ ጾም ክርስቲያን ካልጾመ ካልጸለየ ምን ክርስቲያን አለው? ምን ክርስቲያንነት አለው? ይህ ሰው የሚገለጸው የክርስቲያን መገለጫው ክርስቲያን ለመሆናችን የምንገለጥባቸው ስንጾም፣ ስንጸልይ፣ ስንሰግድ ነው ማለት ነው። እንግዲህ ይሄንን የጾምን ጥቅም ባለቤቱ መጀመሪያ ነቢያት ይሄንን ዘመነ ስጋዌውን የክርስቶስን ዘመን ሱባኤ የቆጠሩት ትንቢት የተናገሩት በምንድን ነው? ጾመው ነው። እነ ኢሳይያስ ስለ ጾም ሰብከዋል፣ ተናግረዋል። ምስጢሩን መጻሕያትን ለመናገር ራሱ መጻሕያትን ለመናገር በጾም ምን እናገኛለን? ምስጢር ይገለጽልናል። የሚገርም ነው። መብል መጠጥ ግን ዝገታ አይምሮ ነው ይላል። አይምሮአችን ይዘጋዋን አይምሮአችንን ይዘጋዋን ማለት ነው መብልና መጠጥ። ስለዚህ በጾምን ሰዓት ምን እናገኛለን ማለት ነው? ዕውቀትን እናገኛለን። ዕውቀት ስጋዊ፣ ዕውቀት መንፈሳዊን እናገኛለን ማለት ነው። በጾም የጾምነ የጸለይነ እንደሆነ ምን እናገኛለን? ዕውቀትን እናገኛለን ማለት ነው። ለምን ስንል ነቢያት ጾመው ነው ምስጢር የተገለጸላቸው። ሐዋርያትም እንግዲህ ጾመው ነው። ጾመው ነው። በኋላም መንፈስ ቅዱስ ከወረደላቸውም በኋላ ስራቸውን ወንጌልን ወደ ዓለም ለማዳረስ ጾመው ነው የጀመሩት። ጌታም ባለቤቱም ልዑል እግዚአብሔርም በጾም ነው የጀመረው ስራውን። ስለዚህ ጾም እንግዲህ እንደው ባጭሩ ብዙ መልእክት አለው፣ ብዙ ትርጓሜ አለው፣ ብዙ ሀተት አለው። በህይወታችን በመንፈሳዊ ህይወታችን ላይ የሚሰጠን ዋጋ እጅግ ይሄ ነው አይባልም። ሁሉንም ነገር የሚሰጠን በጾም ነው። ካልጾምን ግን ለእግዚአብሔር መገዛት አንችልም። ለእግዚአብሔር በውስጣችንም በአፋ ባሉ ህዋሳታችንም በውስጥ ባሉ ህዋሳታችንም ለእግዚአብሔር በመልአ ልባችን ለእግዚአብሔር የምንገዛው በጾም ነው። ያለ ጾም የሚሆን ነገር የለምና እንግዲህ እንድንጾም እንድንጸልይ የአባቶቻችን አምላክ የቅዱስ ላሊበላ አምላክ የአቡነ ቅዱስ ሊባኖስ አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።